صمدويلهم مستي أما قابر تقرأي إرترا تعمبب زول حيد أما نفستو تقرأي أتفيها حداش إرترا نمسرت إلو أما نفستو زأوجن بس مخنات زيد ما تقرأي المنطقة قندي قلت سرحن حيلي صمدو فترة አሁን እኮ አብይና ጀነራሎቹ ከአማጽያኖቹ ጋር ተስማምተው ማዕድን ያወጣሉ እኮ የት ኤቭሪዌር። በጣም አንድ በተሩት ነው የተባረከ ሰው ነው። ጠንካራ ታጋይ ነው። በጣም ጠንካራ ታጋይ ነው። ፕራዮሪቲ የትግራይ ህዝብ አትጠራጠር እንደኔ ማለት ነው። ሰላም ከመይልኩም ክቡራት ተመልከትና ሎሞን ከምትልሙ ተፈላሪው ዋናውን ሐዲስ ዜናታትን ሂዝና ራብኩን ቀሪብና አለና እስቻና ዘድማ አዲስ ትሆንኩም ሰባት ላይክ ሼር ሰብስክራይብ እንዳገበርኩም ቤተሰብ ክትኮኑ ተዘናገሩ ድማ በፎረን ሀት ሎም ድማ ማህበራዊ ሚዲያ ክዝዋውሩ ካብዝዋሉ አዝዮም አዘራርብት መደነቅትን ዝኾኑ ተስተመረጻና ዋህም ሂዝና መጽናለና ሰናይ ጻንሄ ቅድመ ፕሮግራማትና መጀመርና ድማ በኮሜዲ ቪዲዮታት ክንቀበለኩም ኢና ላይና ቪዲዮና ልጫ መግለጺ ይታውድ ሽቅም ያለው ሰብሰክዩ አነ ከመለኹ ና አዳም ጎረሙ አነ ከመ ያለኹ ሰብ ዘረረ ብዘይ ከበሮ ሕጅታይ ንከተል መስሎኩ ጓል ሰብ ደሊና ኢና ንኸይደለና ከይ መዝኑና ሓደ ሰብ ከይዛረብ ብዘይ ፍቃደ ሓደ ሰብ ከይዛረብ ሕድረኻ ባጡ ተዓዊትና ክንወፅእ ካብ ዝገዛ ሓራይ በጃኹ بتصفف وداينا خود الله حري دحر إذنا شو كلمة عفت جزا خيتكم تخلموه نخلت يخم قدامي تعينكم عبيت خلان لك أنا إذنا شو كان ما بقولوا برا رمي جواخ داخل داخلكم ما تقدروا بقى ماشي أيتهم بروح مع الطوق لنا بشوي مسنجلي ولا يروي أتصل خيار روح عدي اسكسمع عني ناتويدي ويدي ويدي تبقى يكون هرمي شكور ቅድመ ዋረ ካብ ህወሓት ተገንፂሎም ናብ አዲስ አበባ ዝመፁ ጀነራላት እዚ ድማ ናብ ሓራ መሬት ምፅምባሮም ተዛሪቦም ኣለው። ሬናዮ ንመለስከት ቪድዮ ጽምዶይሎም ምስቲ ኣብ መቃብር ትግራይ ኤርትራ ትዕንብብ ዝብል ሓይል ኣብ መንፈስቱ ትግራይ ኣጥፊእኻ ሓዳሽ ኤርትራ ንምስረት ኢሉ ኣብ መንፈስቱ ዝኣወጀን በዚ ምክንያት እዚ ድማ ትግራይ ንምድቃቅ ክንደይ ጉድ ዝሰርሐን ሓይሊ ጽምዶ ፈጢሮም ምስቲ ታብ አልውሃ ጀሚሩ ታብ ጎንደር ጀሚሩ እንዳሸምረረ ትግራይ ጥፊኤ ኤርትራ ማነው አምሓራ እትሁሉ እቲ ታሪክ ዝብሓተት ትግራይ ከምዘይ ይኸውን ገይረና አንተ ጥፊኤያ ኢሉ ዝሓልም ፋኖ ሙሱእ ሓቢሮም እንታይ ንምርካብ حمران مركبتي ورقيت سلمتي كبرنا مالتي فانو زين مملاس دي ويترايا زي تحززوا له ناوزيت يومنا كيد يومنا حزبنا بتنتنو تيمو زغل مسوعتنا واقاسينمو حزبنا هلون حدقا أوديهم እዚ ግደፊልና ኣብቲ እዋን መሪር ጊዜ ንዓባይ ነብሶ ዘግበር እዩ ተገይሩ ነይሩ ይብለና ኣሎ። ሪናዮ ንመለስከ ወዲ መስዋዕቲ ኩሉ ሰብ ነባይ ነብሶስ ኩሉ ሰብ ይገዲፍዎ ዝኽእል ኩሉ ገዲፍዎ ኸይዱ እሶም ግን
ንሶም ያው ዝተተኩ ማእኸላይ ኮሚቴ ምዃኖም ትፈልጡ ኢኹም ስለዚ ንሶም ዝኸድዕዎ እቶም ስራሕ ፈፃሚ ዝኸድዕዎ ዝኽሓድዎ ኣባይ ኣልዒሎም ኣባይ ነብሲ ወይ ሽመላሽ ኣልዒሎም ናቲ ህይወት ከትርፉ እዮም ስዩም መስፍንና ጻድቃን ዝመንሱ ብኣባይ ፀሓይ ዝሰውዩ ሕዚ እቶም መራሕቲ ኢና ዝብል ዘሎ መራሕቲ ትግራይ ኢና ዝብል መራሕቲ ሕወሓት ኢና ዝብል ዘለዉ ነባይ ነብሶ ነሽመላሽ ስራሕ ፈፃሚ ዝኽሓዱ ንስዩም መስፍንና ነባይ ፀሓየ ዝኽሓዱ ናብ መስርዕ ናብ መሪሕነት ይነቐርብ ኢሎም ዘባረሩ ግን ከዓ ምስኦም ዝሰርሕ መሳርሕቶም ስራሕ ፈፃሚ ዝደርበዩ ዝኽሓዱ መራሕቲ እዮም ነባይ ነብሶ ማለት ነሽመላሽ ከመይ ገይሩ ከም ዝበዓል እንታይ ከም ዝግበር ንሶም ዓቂዶም ተዘቕምጥዎ ስዩመይም ተሰወን ኣባይም ተሰወን ኣባይ ስዩምን ንዑ ንምድሓንም ተሰውዮም ካሊእ ክድሕኖ ዝራእይ ተሰውር ገዲፍና ንኸድም ተሰዊና ይስዋዕ ተዲሕና ይድሕን ኢሎም እዮም ሒዞም ኺሎም ኣይተ ስታሊን ብዛዕባ ጻድቃን ብዙሕ ነገራት ይዛረበሎ። እስኪ ሪናዮ እንመለስት ቪዲዮ። በጣም አንደበተ ርቱዕ ነው፣ የተባረከ ሰው ነው፣ ጠንካራ ታጋይ ነው። በጣም ጠንካራ ታጋይ ነው። ፕራዮሪቲ የትግራይ ህዝብ አትጠራጠር እንደኔ ማለት ነው። ብዙ ሰው ምን ይሄ ልጅ ተስፋ አይቆርጥም እንዴ? አዲስ አበባ ሄዱ እኮ መጀመሪያ ጻድቃን አዲስ አበባ እንዳለው ወደ ወረዳ አዲስ አበባ እንዳለው ደብረጽዮን እኮ አዲስ አበባ እንዳለው እና ጌታቸው አዲስ አበባ እንዴ ምንድነው ብቻው አብይ የሚቃወመው? ለምንድነው አንተ ብቻ እንደ ቁራት ጮሃለ እንዴ ላይ ነበር ሰው እዚህ ቢዳ ላይ አይደለም። እነሱ ፖለቲከኞች ናቸው። ይሄ ሰውዬ ከመታገል ውጭ ሌላ አማራጭ የለም። በፍጹም ከዴዋን ጀምሮ የፕሪቶሪያ ሰላም ስምምነት ሰላም ሲባል እምቢ ስለማይባል ነው እንጂ ሰውየው ሆን ብሎ ያደቀቀ ትግራይ መግደል እንደሚፈልግ ከመጀመሪያው ጀምሮ እኔ የተረዳው የገባኝ ሰው ነኝ። በግል ደረጃ ሚዲያውንም የተቃኘው በዛ ደረጃ እንጂ እንደማንም ሰው እንዴ ተመልካቾች አዲስ አበባ የገቡት ተጋሩ የጌታቸው ልጆች ምን ይዘው ገቡ ይመስላችኋል? ሆዳቸው እና ፌስቡክ አካውንታቸው ፌስቡክ 20,000 ፎሎወር ነው 100,000 ፎሎወር ነው እና ፌስቡካቸው እንጀራ ነው ማለት ነው። ባችለር ዲግሪ ወይ ማስተር ሳለኝ ብሎ ሰው ምናምን ለስራ ሄዶ አፕላይ እንደሚያደርግ እኔ እኮ 50,000 ፎሎወር አለኝ ቲክቶክ ላይ እኮ እንደዚህ ከፍቻለሁ ምናምን ተብሎ እንጀራቸው ማለት ነው። አዲስ አበባ ለመኖር ብልጽግና እንዲቀልባቸውና አገነስ ትግራይ ለመዝመት ነው። ምን ጉዳይ አለ? እውነት እንደዚህ ነው። ይሄ ዘመን አልፉምና ነው። ሁሉም እኮ ብዙ ነገስታት ሄዱ እኮ አክሱማን ኪንግደም እኮ ሞተ እኮ ደርግ የመሰለ ግዙፍ ሰራዊት እኮ ሞተ ይዝጎን እኮ ኃይለ ሥላሴ እኮ 40 ምናምን ዓመት አገሪቷን አንቀጥቅጠው እኮ ሄዱ እኮ። አብይ አህመድ ለዚህ ዘንድሮ አሁን ምርጫ ደርሷል። ምርጫ ይካሄዳል። አብይ እስከ ምርጫ መድረስ ይችላል። ከምርጫ በፊት ጦርነት ይጀምራል አይጀመርም? ምክንያት አለ። የኢትዮጵያ ህዝብ አብይን አምኖ ቁጭ ማለት ብቸኛ አሁን በዚህ ሰዓት ትግራይም እንዲህ የማለት ምናምን ነበሩ። ምክንያቱም ጊዜው አስተዳደር አካባቢ ልጆች አብይ እንትና ወደ ወረደ ያሰባሰባቸው ጸረ ቲፒኤልኤፍ የቆሙ ሰዎች አስገብሩ አጠገቧል። ቲፒኤልኤፍ አሽቀንጥሮ የጣላቸው ጭምር አድቫይዘር ምናምን ያራ አስቀምጧቸዋል። መቀለ ወደ ወረደ ፈጣሪ ሁሉም አልሰጠውም። ተንኮል ሰጥቶታል። አንደበት አልሰጠውም። ምላስ አልሰጠውም። እንደኔ ተብታባ ነው። እኔ ሻለዋል በደንብ እንጂ ያው እኔ እንደዛ ነው። እኔ የምለው ቋንቋ ደስ ይለኛል ለራሴ። ተብታባ ባአባ ተጋሩ እንደዛ ይላሉ እዚህ ባአባ ተብታባ ምናምን እና ወደ ወረደ አጋጣሚ ሆኖ ተንኮል ሰጠው። ኮንስፓየር ማድረግ ምናምን ይችላል። ደፋር ነው። አንዳንድ ነገር ላይ መልፈር ይችላል። ከቲፒኤልኤፍ ዲሲፕሊን በጣም እልም ያለ በጣም ወጣ ያለ ፎርማልም ኢንፎርማልም ኮሙኒኬሽን ይችላል። ከፈለገ በግል ሚዲያ መልእክት ያስተላልፋል። ከፈለገ ደስ ይለው ድምጽ ወያኔ ይጠራል። ከፈለገ አሾልኮ በአክቲቪቲ ይሰጣል። የተለያየ ኮሙኒኬሽን ሜተድ ይጠቀማል። which TPLF lacks ይሄ በደም ነው ላክ የሚያደርጉ አያውቁበት የኮሙኒኬሽናቸው እንትን ይሞተ ነው። አጋጣሚ ግን የጌታቸው አይነት ቢሆን ጌታቸው እንደሱ ተንኮለኛ ቢሆን እንደወድ ወረዳ አይነት ነገሮች እንደዚህ ቢችል ኖሮ ብዙ አመት ይቆያል። ጌታቸው ምላስ አለው። ጌታቸው ምላስ አለው። የሱ አይነት ተንኮል ግን የለውም። ወድ ወረዳ በዚህ ተንኮሉ አንደበት ምላስ ቢኖረው ኖሮ ከባድ ነው
ለትግራይ ከባድ ነበር የሚሆነው። ግን አጋጣሚ ሆነ ፌልድ ነው። ተንኮል ብቻ ይዞ ምላስ የለውም። አሁን ቅልፍ አይተኛ ማለት ነው። እኔ ምን እንደሆነ አላውቅም። እኔ ከቤተሰብ የሰማሁት ነው። አይተኛም ሌሊት ሙሉ ምን ቁጭ ብሎ ነው የሚያድረው። ወይ ቀን የደረሰ መሄጃ ወዴት ነው? ከቲፒኤልኤፍ ላልቆይ ቲዲኤፍ ጥሩ ነው። እዚህ አካባቢ ቲፒኤልኤፍ አካባቢ መቆየት ይችላል። ብልጽግና ሲቀበለኛል ወይ ኖርማል ህይወት መቆየት ይችላል። አዲስ አበባ ሄጄ ቢዝነስን መስራት ይችላል ወይ ምናምን ሊያስጨንቀው ይችላል። እኔ እነግረዋለሁ ብልጽግና ህይወቱ ከትግራይ ጋር ነው። ዝም ብሎ ስቲክ ቢያደርግ ትግራይ ውስጥ ጥሩ ነው። ስቲክ ቢያደርግ ሌላው ደግሞ ይሄ የጎንየሽ የሆነውን ተንኮል ምናምን ቢቀርበት ጥሩ ነው። በስተርጅና አንዳንዶች በስተርጅና የተበላሸባቸው ሰዎች አሉ። መጠገን የማይችል የነ ጻድቃን መጠገን በማይቻልበት ደረጃ ሰባብረው ነው የጣሉት። እና ይሄ መንግስት የብልጽግና መንግስት በግልጽ ካቴጎሪካሊ ይሄ መንግስት በፍጹም ነው ብሎ ቀይ መስመር ያሰመረው አንደኛው ማን ነው? ፋኖ ነው። የፋኖ ኃይሎች ናቸው። በፍጹም በአማራ ክልል በስርዓት ለውጥ ካልሆነ በስተቀር የአማራ ጥያቄ አይመለስም። ይሄ መንግስት በፍጹም በድርድር በምናምን ተብሎ የሸወደን ምናምን ሊቀጥል ይችላል፣ ግን መፍትሄ አይደለም ብሎ በቁርጠኛውን አቋም የወሰደው አፋብን ብቻ ነው። አሁን በትግራይ የፕሪቶሪያ ሰላም ስምምነት እያለ መሃል ላይ ሚቆዝም አለ። ጊዜው አስተዳደር አካባቢ አሁን ቆርጠዋል አልቆረጠም አላውቅም፣ ግን አሉ እዛ የተኮለኮሉ የዚህ አድቫይዘር የሚባሉ ሰዎች አሉ። በጣም ወድ ወረና የከበቡ ሰዎች አሉ የሚያጃጅሉ እና ኦብስታክል ናቸው። ኢንፋክት በጣም ተጽዕኖ ፈጣሪ ናቸው ወይ አይደሉም፣ ግን ቢያንስ በጣም ቆራጥ የሆነ ውሳኔ እንዳይወስን እዛም እያለቃለቁ ምክንያቱም ሀብት አላቸው። አንዳንዶቹ አዲስ አበባ ፎቅ ይታያቸዋል፣ የሚያከራዩት ነገር ይታያቸዋል። ሀብት የሆነ ነገር በፖለቲካ አብይም የደወለ ፐርሰናሊ አብይ ሲደውል ደስ የሚላቸው ሰዎች እንዳሉ አናውቃለሁ። አብይ ይደውላል ወደ ትግራይ የማይታወቁ ይመስላቸዋል። አንዳንዶቹ የሚደውላቸው ሰዎች አሉ። ፐኔትሬት አድርጎ ለመግባት እየሞከረ ነው፣ ግን ዋናው ላይ ዲፕ ስቴት የሚባል አይነት አለ ትግራይ ውስጥ። ዝም ብሎ ይሄ ይደወለታል፣ ግን ዋጋ የሌለውም ዝም ብሎ ረለቫንት ሆኖ የሚያልፍ ነው። ትግራይ፣ አማራም፣ ኦሮሚያም ሁሉም የኢትዮጵያ ህዝብ በተለይ አብይን የሚታገሉ ኃይሎች በሰላማዊ መንገድ በትጥቅ ትግል የሚታገሉ ኃይሎች በፍጹም ብልጽግና ለድርድር ምቹ እንዳልሆነ ከብልጽግና ተደራድሮ መፍትሄ ማግኘት እንደማይቻል በዚህ ሰዓት አዙ ስፔክራይና በፍጹም እና ባህሪው የባለፈው ፓተርን የብልጽግና ሲታይ ይሄ በስርዓት ለውጥ ካልሆነ በስተቀር የኢትዮጵያውያን ችግር ሊፈታ እንደማይችል ጽኑ እምነት ሊኖራቸው ይገባል። እዚህ ላይ ኮንሰንሰስ ሊኖራቸው ይገባል። ትግራይም፣ አማራም፣ ኦሮሚያም በሁሉም አካባቢ ያሉ ኃይሎች እና ትግራይ መፍትሄ የለውም። በጣም ሄዶ ሌትና ቀን አዲስ አበባ እኮ ነበር የሚበሩት። ወደ ወረደ ይሄዳል፣ ጌታቸው ይሄዳል፣ ደብረጽዮን ይሄዳል። ፕሪቶሪያ ሲባል አሁን ፕሪቶሪያ የሚያወራ የለም። መጨረሻ ረስቻቸዋለሁ እኮ እኔ እዛ ተምሬያለሁ ፕሪቶሪያ የሚባል አላስታውስም ብሏል። ቁርጣችሁ ነግሯቸዋል። ቁርጡን ማወቅ ያልቻለው በትግራይ በኩል ያለው ኃይል ነው። ቁርጡን በቃ እኔ ነው ኦኬ ዝም ብለን አንዳንዱ ለይስሙላ እንደሆነ ይገባኛል። ምክንያቱም ጽምዶ በጣም ጽምዶ እኮ ሞተች እኮ የሚላል ሞታለች። ቆራርጣችሁ ደግሞ ሶሻል ሚዲያ ላይ ሞታለች ላችሁ ወሰዱት ከፈለጋችሁ። ጽምዶ አብይ አህመድ ያውቃል። የትግራይ ህዝብ እንደ ህዝብ፣ ትግራይ ያለው ሰራዊት እንደ ሰራዊት፣ ትግራይ ያለው ትልቁ ፓርቲ እንደ ፓርቲ ከፕሪቶሪያ ሰላም ስምምነት ይልቅ አሁን በጽምዶ ምክንያት ያገኘው ትሩፋት ይበዛል። ክሊር ነኝ አይደል? ክሊር ለብልጽግና ነው የምናገረው። የፕሪቶሪያ ሰላም ስምምነት የተጃጃልንበት ጊዜ ኤክስፓየርድ በቃ የሞተ ጊዜ ነው። በአቋራጭ ሄደን አቺቭ ያደረግነው የትግራይ ህዝብ በየቤቱ ሆኖ የሚኮራበት ሚዲያ ላይ ባንገልጸውም በየቤቱ ያንኳኳ ብንነግረው ደስ የሚለኝ ነገር አለ። ግን በጣም ኩራት ሊሰማው የሚገባ ነገር አለ። ብልጽግና ያውቃል እንጂ ድሮ ይሞክረው ነበር እኮ ድሮ ያደርገው ነበር። ማድረግ ያለበት ብዙ ማድረግ ይችል ነበር። ስለዚህ ሞታለች እኮ ጽምዶ የሚባል የለም እኮ የትግራይ ጸረ ህዝብ እኮ ለትግራይ እኮ ጦርነት የሚቀሰቅስ ነው፣ ጦርነት እኮ የሚጋብዝ ነው የሚለው። ጽምዶ ባይኖር ኖሮ ትግራይ ተበልታ ነበር ነው የሚለው። አብይ አህመድ ትግራይ ቅርጥፍ ሰፋ አድርጎ በልቷታል። በድሮን በምናምን አድርጎ በቃ ዝም ብሎ ባንዴ አሁን ከባለው ብሎ ትግራይ ከቦ ነው ያለው። ብልጽግና ነው ተከቦ ያለው። ትግራይ ነች ተከባለችው።
ወታደራዊ አዛዦች ይንገሩ። ድንበር አካባቢ ቆቦ አካባቢ ያለው ሰራዊት ወደ ቆቦ እንደገባ ወደ ኋላ እንደፈለገ ይመለሳል ወይ? ምሬ ወዳጁ ሻይ ጋብዘዋል ወይ? ምሳ ጋብዞ ይሸኘዋል ወይ? ብልጽግና ራሱ ነው የሚያውቀው። ስለዚህ ማን ነው ተከቦ ያለው? መሃል ላይ እንደ ሳንዱች ሆኑ በማዶ TDF በዚህ በኩል ፋኑ መሃል ላይ እንደዚህ ሳንዱች ሆኖ ያለው ኃይል የኔ ኃይል ነው እንዴ? የኔ ኃይል እኮ አይደለም፣ የብርሃኑ ጁላ ኃይል ነው። እና አሁን መሃል ላይ መጣ። ምናልባትም US ማሲንጋን በሉት ሌላ አምባሳደርን በሉት እንደምን ብለው ይሄ መንግስት ይሄ ብልጽግና መንግስት ለማስቀጠል ብዙ ይሞክሩ ይሆናል። ብዙ እኔ ይገባኛል። ብዙ ኃይሎች እቺ ሀገር ከፈረሰች እኮ አብይ እኮ እኔ ከሌለው ትፈርሳለች ነው የሚላቸው። ትፈርሳለች ነው የሚላቸው። አብይ እንኳን አብይ ሄዶ ኢህአዴግ ለዚህ ልጅ አስረክቦት ኃይለ ማርያም ኢህአዴግን ወክሎ ለዚህ አስረክቦ እንኳን ፈረሰች እንኳን አልተባለችም። የትግራይ ህዝብ በወራዶች አስወረሮ ይሄን ሁሉ ህዝብ ፈጅቶ ጄኖሳይድ ፈጽሞ እንኳን ትግራይ በጀት ከፈለኩ አልክም ነዳጅ አልክም ባንክ አልከፍትም ብሎ እንዲህ ዘግቶ እዛ አካባቢ ዝም ብላ የሆነች ትግራይ እየተባለች ባንዲራዋ ብቻ አዲስ አበባ የምትውለበለብ ትግራይ አስቀምጦ እንኳን ኢትዮጵያ ፈረሰች እንኳን አልተባለም። ፌዴሬሽን ላይ የለች፣ ምክር ቤት ላይ የለች፣ ወታደር ላይ የለች፣ ካቢኔ ላይ የለች። በትግራይ ፈረሰች እንኳን ብሎ ሰው እንኳን አያወራም። ሰው የተገነዘበው ግን ትግራይ ቀስ እያለች ቻው እያለቻቸው እንደሆነ እያዩት ነው። ትግራይ አሁን ከዚህ በኋላ ይሄን ሁሉ መንግስት ገፍቶ ወዴት እየጣላት እንዳለ ተመልከተ። ሄደና ህወሓት ይሄን ቋንቋ ላይ ተጠቀምል ይችላል። እኔ ግን እየነገርኩ ነው። አማኑኤል አሰፋ ምክትል ፕሬዝዳንቱ ትግራይ ሳትፈልግ እየተገፋች ነው ብሏል። ባለፈው መብራን ሰልፍ ሲያደርጉ ያደረገው ነው ንግግር ላይ እየተገፋን ነው ብሏል። እና አንድ ኤግዛምፕል እንገራችሁ ተመልካቾች። አማራ ክልል ጦርነት አለ፣ ሰው ይሞታል፣ በድሮን ይመታል። ነዳጅ ችግር የለም። ኢትዮጵያ የምታገኘው ነዳጅ ጀነራሎች ይበሉታል እንጂ ነዳጅ ይገባል። ባንክ ብትሄዱ ገንዘብ አለ፣ ባንክ ብር ታገኛላችሁ። ኢትዮጵያ አየር መንገድ ይበራል። ቢዝነስ አዝ ዩዥዋል ነው። ኢንተርኔት አይቋረጥም፣ ምናምን አይቋረጥም። ትግራይ ጦርነት የለም። ይሄ በቶክስ ምናምን እንደ አማራ ክልል የለም። በድሮን የለም። ከዛስ ደሞዝ የለም። የበጀት ምናምን የለም። ባንክ ብር የለም። ነዳጅ የለም። ጦርነት የለም ነው ማለት። አማራና ትግራይን አወዳድሩ። ለምሳሌ ምንም በሌለበት ትግራይ ዘግቷታል። ምንም በሌለበት ጦርነት በሌለበት ድሮን በሌለበት ምናምን በሌለበት ነዳጅ ብር ደሞዝ አልሰጥም ብሎ አማራ ክልል ግን ተመልኩ ደሞዝ ኖርማል ነው። ሰራተኛ ግን በድሮን ይመታል። በጦርነት አለ። ባንክ አለ ይሰራል። በረራ አለ ይሰራል። ነዳጅ አለ። ሁሉም አለ። ውድም ቢሆንም ነዳጅ አለ። ምንድነው ታዲያ ነው? ይሄን እነ ጉዕሽ ገብረም እነ ጌታቸው ሲናገሩ ምን ይሰማቸዋል? እነዚህ የቀድሞ ጠላት ድሮ ታስር ያለው ድሮ ስንታሰር 1993 ከህወሓት ስንባረር የትግራይ ህዝብ አጨብጭቦ ከዛ ቡድን ጋር ከነመለስ ቡድን ጋር አጨብጭቧል። ህዝብ እንደዚህ የሚቀየም ቡድን አዲስ አበባ አለ። የምሬ ነው። አንዳንድ ስም መጥቀስ ለሚደብረን ነው። ቁጭ ብለው ሲያወሩ የሰማቸው ሰው ሲነግረኝ እነዚህ ሰዎች ለካ የትግራይ ህዝብ እንደ ህዝብ ነው የተቀየሙት አለ። እንዴት ነው? አንድ አእምሮ ዘገምተኛ የሚመስል አንድ ሰው ያለ ይሄ ሌባ ያውቁታ ተጋሩ አድቫይዘር የጌታቸው አድቫይዘር ተብሎ መቃለ ተቀምጦ ነበር እና ስብሰባራ ምንኛ ስንታሰር አላግባብ መለስ ያስረን 9 ዓመት ተቀጥፎ የተበላ የምን ሰርቀሃል ተብሎ የነጣይቱ ሸጣሃል ተብሎ 9 ዓመት የጠጣው ሰውዬ የትግራይ ህዝብ ታባት ምን አድርጎልናል? እኛ ስንታሰርኩ ቆሞ ያጨበጨበ እኮ ነው ይላል። ቁጭ ብለው አሉ። ለካ ለዚህ ነው አልኳቸው። ለዚህ ነው እኔ ቂማቸው ከህዝቡ ጋር ነው፣ ከትፔልፍ ጋር አይደለም፣ ከህወሓት ጋር አይደለም። ከመለስ አበይ ሰዋት የሚቀየሙ ይመስለኛል። ህዝቡ ነው የተቀየሙት እነዚህ ሰዎች። እንኳንም እንደዚህ አይነት ማስረጃ አገኘ፣ እንኳን እንደዚህ አይነት የሚናገር ጽያፍ የሆነ ከህዝብ ጋር ቂም ውስጥ እንደገቡ እንኳን አወቅ ነው። እኔ ማለት ተግባራቸው እሱ ነበር፣ ግን በአንደበት አይናገሩትም ነበር። አሁን ወደ ኦቦ ሽመልስ አብዲሳ እንሂድ። መስማት ያለባችሁ ኢትዮጵያውያን አለ። በተለይ አፋን ኦሮሞ የምትሰሙ ድምፁ አሰማችኋለሁ፣ ግን ከነ ትርጉሙ ነው። ሽመልስ አብዲሳ አዳማ የቄሮ ወጣቶች ምናምን ብሎ ሰብስቦ አስለቃሾች ጭምር አስገብቷል። አብይ እንደሚያደርገው
አብይ ለምሳሌ ስብሰባ ሲሰበስብ ኢሲኤ ለምሳሌ ያሉ እኔ ምን ላድርግ እቺ ሀገር እኮ ብቻ የሆንኩኝ ምናምን ሲል ወይኔ የሚሉ እናቶች አስገብቷል። ዛስ አብቹ ለካ ሰው አተህ ነው የኔ ጌታ ብቻ ሆንኩ እኮ የሚረዳ አጣኩ አስለቃሽ። ልክ ሰው ሲሞት አስለቃሽ ሰው ይቀጥራል። ጥሩ የሚያለቅስ ነው ይሄ ምናምን የሚያደርገው ሰው ዘመኑ ስለማያለቅስ የሚጮህ ሰው ተከፍሏቸው የሚገቡ እኮ አሉ። የሚያለቅሱ ማለት ተከፍሏቸው የሚያለቅሱ እና ሰውን እንዲያለቅስ ደግሞ አቤት እንትን ነበርከው ጀግንነት እኮ አንተ ውበትሽ እኮ አንቺ ምናምን እኮ ምናምን የዋህነትሽ እኮ ርህራሄሽ እኮ ብሎ የሚያለቅስ እና ሰው ደግሞ ትዝዝ እያሉ እንዲያለቅስ ማለት ነው አስለቃሽ የሚባል። አዳራሽ ውስጥ አስለቃሽ ያስገባሉ። ሽመልስ አብዲሳ አስለቃሽ ያስገባ አዳማ ምን ይላል? መሮ ባገኘው ይላል። ዝም ብዬ ላሳጥረው። መሮ ባገኘው ጃልመሮም ባገኘው ጃል አብዲም ባገኘው ብሞትም እኔ ችግር የለው። እኔ ጃልመሮም አግኝቼ እሱ ቢገለኝ ችግር የለብኝም። ኦሮሞ ብቻ ሰላም ያገኝ አለ። ሴረኝነት ያስተማረን ህወሓት ነው አለ። ሴራ ተንኮል ያስተማረን ህወሓት ነው። አሁን በተንኮልና በሴራ እኛን የሚበልጥ የለም አለ። አሁን ቄሮ የሚባለው ሰብስበው ቄሮ የሚባል የለም። አሁን በአደረጃጀት ደረጃ ምንድነው የሴቶችና የወጣቶች ሊግ የሚባል የክልሉ አሁን የቄሮ የሰላም ኮሚቴ ብሎ አደራጅቷቸዋል። የቄሮ የሰላም ኮሚቴ ብሎ ግን ሊግ ነው የወጣቶች ሊግ የሴቶች ሊግ ምናምን የሚባለው። አሁን ይሄን ጃል አብዲ ባገኘው እያለ ሲናገር ትላንት ጉራ አደረገ። ትላንት እዚህ እኔ ባገኘው እያለ ጃል አብዲን ጃልመሮን ባገኘው እያለ ጃል አብዲ ምን አደረገ? ሱሉልታ መጣና ሱሉልታ አዲስ አበባ ዙሪያ ነው የምነግራችሁ። ዛሬ ጠዋት ነው። ዛሬ ኤርሊ ጠዋት ዛሬ ሰኞ ጠዋት ማለት ነው። በኢትዮጵያ መከላከያ የኢትዮጵያ መከላከያ ሰራዊት 13 ወታደሮች ምናልባት ቪዲዮ አሰቃቂ ስለሆነ ቪዲዮን አናሳያችሁ። መከላከያ 13ቱም ሾፌሩ ጭምር ተገሏል። ፓትሮል ላይ በአንድ ፓትሮል 13 ወታደሮች ይሄዱ ሾፌሩ ጭምር ተገሏል ከነ ሾፌሩ እና ይሄ 100% የተረጋገጠ ነው። 100% የተረጋገጠ ወደ ፖለቲከኛ ጀዋር መሐመድ ብዛዕባ አብይ ዝተዛረበው አብይ ምስጢር አለው ሪና የሆነ መለስከ አሁን እኮ አብይና ጀነራሎቹ ከአማጽያኖቹ ጋር ተስማምተው ማዕድን ያወጣሉ። አብይና ጀነራሎቹ ከአማጽያኖቹ ጋር ተስማምተው ማዕድን ያወጣሉ። ኤቭሪዌር ባለፉት ዓመታት ኤቭሪዌር ፖለቲካል ኢኮኖሚ ዋር ኢትዮጵያ ውስጥ ተሳፍቷል። ባለፉት ዓመታት ሁሉም ቦታ ፖለቲካል ኢኮኖሚ ዋር ኢትዮጵያ ውስጥ ተሳፍቷል። ለምሳሌ የትግራይ ወርቅ ተዘረፉ፣ ጀነራሎቹ ዘረፉ ይላል አይደል? ለምሳሌ የትግራይ ባስመራ አይወጣም ውሸት ነው። ጀነራሎቹ ዘረፉ አይደል? ባስመራ አይወጣም ውሸት ነው። ምንም ማለት ነው። እስቲ ቻሌንጅ ያርገኝ ሰው ወርቅ ምን ማለት ከዱባይ የበለጠ ኢቨን ዛሬ ዋጋው አዲስ አበባ ቻሌንጅ ያርገኝ ሰው ወርቅ ከዱባይ የበለጠ ኢቨን ዛሬ ዋጋው አዲስ አበባ ላይ ሃይ ነው። የትግራይ ወርቅ ላለፉት አንድ ዓመት ሊወጣ ይችላል በኤርትራ በኩል አብዛኛው የትግራይ ወርቅ በአብዛኛው የተወሰነ ሊወጣ ይችላል በኤርትራ እና አብይ አብዛኛው ግን በአዲስ አበባ ነው ሊወጣ የነበረው። ይሄ የሚያሳይ አብይ እያወቁ ማለት ነው። አንድ ይሄ የሚያሳይ መቃወስ የኦሮሚያ የጎጃም የጎንደር የወለጋ መቃወስ የትግራይ መቃወስ የኦሮሚያ የጎጃም የጎንደር የወለጋ መቃወስ ወንበሩን እስካልነቀነቀው ድረስ ዳይሬክት ትሬድ እስከሌለው እንደ አድቫንቴጅ ነው የሚያየው። ወንበሩን እስካልነቀነቀው ድረስ ዛሬ ኢንፋክት እንደ አድቫንቴጅ ነበርና ኦሮሚያ ላይ አሁን ሰሞኑን ወጣቶች ትግል ላይ የነበሩ ሰዎች ነገር ነበርና ጦርነት ኦሮሚያ ላይ አሁን ሰሞኑን እንቅስቃሴ ሲያደርጉ ትግል ላይ የነበሩ ሰዎች ጦርነት የሚል አይነት እንቅስቃሴ ሲያደርጉ ፋኖና ኦኤልኤ በሙሉ ጠቅለው ቢገቡ አባራ አብይ ይመልሷቸዋል። ፋኖና ኦኤልኤ በሙሉ ጠቅለው ትግራይ ላይ አባሮ ህወሓት ሙሉ በሙሉ እጅ ቢሰጥ ትግራይ ላይ አማጺ ይፈጥራል። አብይ ትግራይ ላይ ህወሓት ሙሉ በሙሉ እጅ ቢሰጥ ትግራይ ላይ አማጺ እና ደግሞ የሚናገረው ነገር ወይ ሀፍ ቴክ ሲሪየስ ምክንያቱም ቀውስ ይጠቅመናል አላለም ባለፈው ነገር ወይ ሀፍ ዲሲስ ክራይሲስ ቀውስ ይጠቅመናል አላለም ባለፈው ቀውስ ውስጥ ያለ ዲሲስ ክራይሲስ አስ ኦፖርቹኒቲ ምክንያቱም ቀውስ ውስጥ ያለ ህዝብ መንገድ ማት አይጠይቅም። ቀውስ ውስጥ ያለ ህዝብ ሙስና ላይ ፎከስ አያደርግም። ምክንያቱም ቀውስ ውስጥ ያለ ህዝብ ሰርቫይቫል ሙስና ላይ ቢካምስ ፎከስ አያደርግም። ፕራይመሪ ኦብሰሽን ኦፍ ፒፕል ሰርቫይቫል የቢካምስ ፕራይመሪ ኦብሰሽን ኦፍ ህልውና ጥያቄ ያለበት ማህበረሰብ ምሮ ይባለው ሰርቫይቫል ህልውና ጥያቄ ያለበት ማህበረሰብ ስለ መልካም አስተዳደር ሊጠይቅህም አይችልም። ስለ ልቦና አይኖርም። ምክንያቱም ለሙስና እንዴት ውዬ ሊጠይቅህም አይችልም። ስለ ልቦና አይኖርም። ጎረቤቱን ከፈራ እንዴት ውዬ ልግባ የሰፈሩን ፖሊስ ከፈራ ጎረቤቱን ከፈራ ቤተክርስቲያን ሄዶ መግባቱን የሚጠራጠር ፖሊስ ከፈራ ድህነቱ በስቶበት ሄዶ መግባቱን የሚጠራጠር ከሆነ ማረጋገጥ ድህነቱ በስቶበት የቀን ጉርሱ ማረጋገጥ ካልቻለ ሊናገር አይችልም። ሶ ይሄ ምን ያደርገዋል?
መብትና ለኔና ላንተ ያገር ይናገራችሁ ሶ ይሄ ምን ያደርገዋል ለሱ ግን አክቹአሊ ለኔና ላንተ ያገር መፍረጃ ሪቨርስ በሆነ መልኩ ለሱ ግን አክቹአሊ ጋራንቲ ያርጎታል ለዚህ እኮ ነው አሁን ሪቨርስ በሆነ መልኩ አንተ የማከላይ ጋራንቲ ያርጎታል ለዚህ እኮ ነው አሁን የትግራይ ያለበት ሁኔታ ሊያሰጋ ይገባል መንግስት ወጥቷል የወልቃይት በዌስተርን ትግራይ ሊያሰጋ ይገባል የወልቃይት በዌስተርን ትግራይ ጉዳይ ሊያሰጋ ይገባል እንዳይፈታ ነው የሚያደርገው አሁን አማራ ክልልና ኦሮሚያ ድንበር ላይ ግዳያን አካባቢ ነው የሚያደርገው አሁን አማራ ተወለደ ጊዜ እሱ ያስታጠቀው ግዳያን አካባቢ የአማራ ተወላጆች ጊዜ እሱ ያስታጠቀው ሸኔን ተከላከሉ አማራ ተወላጆችን ፈልፍለ መልምለው እዛ አካባቢ እስካሁን ሰው ተከላከሉ ሊያረጋጉት ይችላሉ ሊያስታርቁ ይችላሉ እዛ አካባቢ እስካሁን ሰው ያልቃል ሊያረጋጉት ይችላሉ ሊያስታርቁ ይችላሉ አርሲ ላይ ያስፈቱ ይችላሉ ዘይዶንዱ ምክንያቱም አርሲ ላይ የክራይሲስ እኛ ምክንያቱም ክራይሲስ እንጠቀማለን ያለው ነገር ክራይሲስ እኛ ክራይሲስ እንጠቀማለን ያለው ነገር that is his guiding principle አሁን